ያ አልፈልግም ስል ልጁ ላይ ልታሳብብ ነው የመጣችው። ታስታውቃለች። ዲኤንኤ አለ በእርግጥ እውነት ነው፣ ግን ደግሞ እነሱን እሷ የምትፈልገው እነሱን ማለያየት ነው። በዚህ ነገር ላይ ሀይሚ ብልጥ መሆን አለባት። የምሬ ሀይሚ ብልጥ መሆን አለባት። ምንም ነገር ምንም ታድርግ እሷ ልጅቷን ሳይሆን ብሩኬን መስማትና ከብሩኬ ጋር እንትን ማለት አለባት። ልጅቷ የመጣችበት አላማ ይሄ ነው። ስራ ከሆነ ደስ ይላል። ኮሜንት ላይ ጻፉላት በእግዚአብሔር አይደለም። አቡ የምር ይሄ ሀሳብሽ ጥሩ ነው። የምር ሀይሚ ብሩኬን መረዳት አለበት፣ ብሩኬ ደግሞ እሷን ማስረዳት አለበት። እቺ ልጅቷ ሲጀመር ማለት ነው የምር ሁኔታው ራሱ ያሳያል። ህዝብ ፊት ሚዲያ ላይ ወጥቶ የሆነ ነገር ቢኖር በዚህ ልክ ስንት መቶ ሺህ ህዝብ በሚከታተልበት ሚዲያ ላይ ወጥቶ እንደዚህ አይላትም። አልፈልግሽም እያላት ነው። ምንም የለንም ከህይወታችን እንድትወጣ ሊነግራት ነው ያገኟት እያለ ነው። ልጅቷ ግን አመጣጧ ምንም ቢሆን እርጉዝ ሆነች ልጅ ኖራትም ምንም የሚፈጠር ግን እርግጥ ዴና ያስታውቃል። ግን እሷ የምትፈልገው እነሱን ማበተን ነው። እነሱ ደግሞ አንዴ ከተበተኑ ጥሩ አይደለም። ለዚህ ዋናው እዚህ ጋር ብልጥ መሆን ያለባት ሀይሚ ናት። እርግጥ ብዙ ስሜት ቢሰማትም እየለች ነው። ቅድም ራሱ ብዙ ወሬ አለ ስትል ምንድን ነው ወሬ መስማት ለምንድን ነው የሚያስፈልገት? ሀይሚ የመረ ነው እግዚአብሔርን ልጅቷ እርጉዝ ሌላ ነገር እንኳን እሱን ታይና ችግሯ የሀይሚ ሰኑ ምን እንደሆነ ሌላ ነገር የምሬ ነው። ሰውን መስማት እንዳሰማች ከሀይሚ በፊት የሆነ ነገር ከሆነ ሀይሚን አይመለከታትም። ሌላ ቢኖር እንኳን ከሷ በፊት ከአመታት በፊት የሆነ ነገር ከሆነ አሁን ላይ አንድ ላይ አይደሉ። እሱ ያለው ከሷ ጋር ነው። አይመለከታትም። እሷን መርጧታል። በቃ ህይወታቸውን መኖር ነው። አቡዬ በጣም ጥሩ አነጋገርን ተነጋገርሽ እና ሜሽን ቢያደርጉላት ለሀይሚዬ ማለት ነው። እና እናንተ ሀይሚ እኮ ብሩኬን ተረድታለች፣ እናንተ አልተረዳችሁም እንጂ እኮ ሀይሚ ተረድታለች። ስሚኝማ ውዴ መጨረሻ አካባቢ ላይ እሺ ሰንዬ አባቷ ልጅ ታውራ ስሙኝ። አይ በመሀላችን ሌላ ነገር አለ እኮ አንቺ የማታውቂው ሁለታችን የምናውቀው ስትል ሀይሚዬ ደግሞ እኔ የማላውቀው ንገሪኝ እስቲ አለቻት። መጀመሪያ እኮ ተረዳችሁ እኮ ተረድታው ነበር። መልሳ ምንድን ነው ያላችሁ መሀላችሁ ላይ ንገሪኝ እስቲ አለቻት። ያኔ ተመለሰች እና የምታውቋት አሁን ሀይሚዬ የምታወራት ከውስጥ ካለ እንደዚሁ ማለት ነው ሜሽን እያደረጋችሁ ንገር። አሁን አቡዬ የተነጋገርሽ ንግግር በጣም ደስ ይላል ወላሂ። እናቺ ሆን ብላይ መጣ በቃ እነሱን ለማለያየት አለ አይደለ? ተንኮል ነው የሆነ እንደዛ ነው የመጣችሁ። እስካሁን ከሀይሚ ጋር ሆኖ ብሩኬን ከተረዳች እኔ አንዴ ላውራ። እዚህ የምትገቡ በተራ አውሩ። ጥንጥ ምጥን ያለው አስተያየት እየሰጣችሁ ውጡ። እዛ ኮሜንት ላይ ዩቱብ ላይ ደግሞ እግዚአብሔርን ሀይሚን ብሩኬን መስማት አለባት። ይቺ ልጅ ሸይጣን ነች። እኔ እየመሰለኝ ያለችው ሸይጣን ነው። የምሬ ነው። እግዚአብሔርን ብሩኬን ነው መስማት አለባችሁ። ብሩኬን ነው መረዳት አለባችሁ። ይሄንም ንገሪ። ቲክቶክ ላይ ቆርጣችሁ ፈስቶ ከዛ ሃይሚ ሚሽን ብሩክ ሚሽን እናደርጋለን ማለት ነው። እኛም ሙት እናደርጋለን። እግዚአብሔርን ትክክል ነው። አዎ የምር በተራ አስተያየት ሴቱ የምር ነው። ምንም እንትን አይደለችም ማለት ማቃጠል ብቻ ነው ስራ። ምንድነው የሚታወራ ነገር እኮ ምንም አይጨበጥም። ሰው ማቃጠል ነገር ነው የሚታወራው። ስራም ይሁን ልጅቷ እርጉዝ ነው የምትመስለው። ምን ሆና ለማን ዳቧን ታውቂያለሽ? ስሚኝ ውዴ አሁን ኔትወርኳ ነው ወይስ የኔ ነው? ጋይስ ታችላችሁ ታፍታፍ አርጉ። በተነጋገሩ ንግግር ዝብርቅርቅርቅ ያለ አንድ ጥሩ እኮ እሷ ማለት ነው ምን እንደሆነ ብላ እሷ አጠገብ ነው እኔ የሚቀመጠው አለች። ቆጨለች። እሷ እኮ አንተ ማትረዳ ሰው አይደለችም ብላ ደግሞ ሃይሚን ታቃጥራለች። ሃይሚ እንዴት ነው የሚታምኝ? የምርን እኮ ነው እግዚአብሔር እኔ ፋክት ነው የሚያወራው። እዚህ ለምንድን ነው የሚታምነት? ለምንድን ነው ቦል መስማት? ሌላው ደግሞ እስከዛሬ ከሃይሚና በእሷ መሀል በሁለቱ መሀል ከሆነ እሱ ያለው እሷንም ያታደላት ሃይሚንም ያታደላት ከሆነ የምር ከሱ ጋር ሌላ ነገር እስከዛሬ ከነበራት ለምንድን ነው ሃይሚን ከሱ ማለት እንዲህ በተግባር አግኝተህ ከኔ ጋር ነው ያለው እስከዛሬ ያላለችው ለምንድን ነው? እስከዛሬ ደግሞ ሚዲያ ያለው ባሉበት ሰዓት ላይ የመጣችው ይሄ ማንኛው ይሄ ራሱ
አታውሪ የኔ እናት። አይሰማም እንደ ድምጼ? እኔ ያልኩት ያለሁት ማለት ነው እስከ ዛሬ እናንተ በእናታችሁ ቁም ነገር ሳወራ አትቀልዱ። እኔ እስከ ዛሬ የሆነ ነገር ከእሷ ጋር ካለ እስከ ዛሬ በእሷ ህይወት ላይ ካለ የምር ህይወቷ አሳስቧት ከሆነ ለምንድን ነው እስከ ዛሬ ያላስቆመችው? ለምንድን ነው እሷ ጋር እንደዚህ በተግባር አግኝታ እሱ ከኔ ጋር ነው ምናምን ከሱ ራቅ እስከ ዛሬ ያላለችው? ለምንድን ነው? ልጆቹ አሁን ገና እያደጉ ስለሆነ ገና አሁን ላይ እየተለወጡ ስለሆነ ህይወታቸውን ለመበጥበጥ ነው የመጣችው ሲጀመር። ምንም ነገር ታምጣ ምንም ነገር ትናገር ውሸቷን ነው። እቺ ውሸታ ማስመሳይ ናት፣ ታስታውቃለች። የመጀመሪያም ነው የመጨረሻም ነው። የተኛውም ሰው የመጀመሪያው የመጨረሻው የሚሆነው አንዳንድ እግዚአብሔር የፈቀደለት ሰው ነው እንጂ የሁሉም ሰው የመጀመሪያው የመጨረሻው ሊሆን አይችልም። አይደል አብዬ? የመጀመሪያና የመጨረሻ ልትሆን እሷ እግዚአብሔር ናት እኮ። መልዕክት ላስተላልፍ አንዴ። ከመጨረሻ ጠብቂ ጨረቃ። ጨርሻለሁ። ታውራሳለ አቡዬ እናመሰግናለን። ጥሩ ሀሳብ ነው የሰጠሽው። የምር ነው ይሄ ቦታ እኮ አሁን እናንተ ለምን አወራችሁ ምናምን። ሀይሚዬ እኮ ምንድን ነው እያለች ስለሆነ ነው እኔ ያነደደኝ። ገባችሁ? ምንድን ነው ወሬ መስማት ለምን አስፈለገ? ወሬ ነው ይሄ አይደለ? ሀብ ምንድን ነው ያለው? እግዚአብሔርን ይሰለቻል እኮ ሁሉም ሰው። እነሱ ማልተጣላ ይታረቁ። እነሱ ራሳቸው አውቆ ይታረቁ ሲጀመር። እናንተ ደግሞ ምድረ ቃሊት እየደወላችሁ ሚፍታ አስታርቂ፣ ይሄ ማን ሙቢ እንትና አስታርቂ እያላችሁ አትደውሉ። እግዚአብሔርን አይደብራችሁም እንዴ? እናንተ ሸ የመታውቁም እንዴ? እነሱ ራሳችሁ አይታረቁም እንዴ? ራሳችሁ መተማመን ከሌላችሁ እንደም አይታረቁ እንዴ? አንድ ሰው እኮ አንድ መሆን የሚያስፈልገው ነገር መተማመን ነው። ገባችሁ አይደለ? የምሬ ነው። እግዚአብሔርን ሁሌ ሲጣሉ ሰው ማስታረቅ አለባችሁ። እነሱን እንዴ ምን ሆናችሁ ነው? ጅናችሁ እንደ እየደውላችሁ እንትን አስታርቂ ሳኑ የጨረቃን እንስማ። ማውራት ትፈልጋለች። ሳኑ ያረቆይታ ያንዱ ተረጋግተ ሰላም። አይ እኔ የምለው በእውነት አንደኛ ነገር የዛሬው መልስ የሀይሚ መልስ የእሱም መልስ በጣም የሚያስደስት ነው። ልጅቷ መልሱን አግኝታለች እኮ ፈጣጣ ሆና ነው እንጂ እኮ መልስ አግኝታለች። ግን አሁን እኛ ምንድን ነው የሚያስፈልገን? ሁሉም የጨረቃ ፋሚሊ አንድ አይነት ሆኖ እዛም ሳንከፋፈል አንድ አይነት ሆኖ መልዕክት ብቻ ማስተላለፍ ነው። በቃ ሀይሚም እንኳን ተረድታለች። ብሩኬን እየተረዳችው ነው። መልስ ሰታታለች። ከዚህ በኋላ እንደውም አይንሽ እንዳላይ ስትላት ኧረ ከዚህ በኋላ እንደውም ከሱ ጋር በደንብ ነው የምታይና ያለቻት። እንደውም በቀን ታይናለች፣ ተረድቼሻለሁ በቃሽ ብላታለች። አይሚ ነገሩ ገብቷታል። ልጅቷ ያው የመጣችበት ዓላማ በትክክል ያስታውቃል። እሱም ያው በፊት ምን መሰለሽ ሀይሚዬ ልጅቷ ሌላም አለ ስትል ደግሞ ምንድን ነው መጠየቅ አልነበረባትም። ምንም ይሁን ያለፈ ነገር ነው። ካላስ ገባሽ? እሱም ነግሯታል እኮ ከዚህ በኋላ እኔ ምርጫውን ነገራት እኮ። እኔ እኮ የልጅቷ ፈጣጥነት ነው እንጂ ምርጫውን እኮ ነግሯታል። በቃ ምርጫ ምረጥ ከኔና ከሷ። ድፍረቷ ማለት እኔ እንዲህ ራሱ ማለት ነው። በዛ ላይ ደግሞ ሴት ልጅ ነሽ አንቺ፣ ለክብርሽም እኮ እንደማለት አለብሽ። በፊቷ ቆሞ ብሎክ እያረጋት እያየች የሆነች ከፍትናት ማርያምን። ብቻ ለማናቸውም ዛሬ ሀይሚዬም አስደስታኛለች፣ እሱም አስደስቶናል። እግዚአብሔር የተመሰገነ ይሁን። ከዚህ በኋላ ራስ ይፈታለሁ ብሏል። እንግዲህ ራሱ ይፍታ። ቤኪም ተናግሯል 100% እሱ እንደሚፈታው እርግጠኛ ነኝ ብሏል። በቃ ከዚህ በኋላ እኮ አላገኝሽም ብሏታል። ሰምታችሁ ከሆነ አላገኝሽም ብሏል። እኔ ዛሬም አንቺ ስለጠራሽኝ የመጣሁት ነው ያላት ሀይሚ እንጂ እሷ እንደምትመጣ አላውቅም ነው ያለው። ስለዚህ እንግዲህ ከዚህ በኋላ ደግሞ የነገውን መልስ እንጠብቃለን እና ለማናቸው ማንሳል ምንም ነገር ታምጣ አሁን ዋናው የኦዲየንስም ነገር ያስፈልጋል። አሁን ኦዲየንስም እንደ ድሮ ይሄ ወደ ብሩኬ ወደ ሀይሚ መከፋፈሉ ይቅርና ምንም ታምጣ ምንም ያለው ታሪክ ነው። አንድ ላይ
ምን ባደርጎ ነገር ልትፈጥርና እንዴ ማላጣ ብቻ ልጅቷ ለምን እንደመጣ ታስታውቃለች። ስለዚህ ምን እንዴ